ስንፈልጋት የነበረችውን ኮከብ እንግዲህ አግኝተናታል። በጣም የሚወዱሽ ወንድሞች አሉሽና አንቺን ፈልገን እንድናገናኛቸው ነው ነውና ሰማኛለህ። ህፃን ልጅ አይደለም አውቄ ነው ከቤት የወጣሁት። ትፍሪቆይ በቃ ወጣልኝ። ነገ ስታወራኝ እኔ እስር ቤት ሆኜ ቃለ መጠይቅ ለምን ገደልሽ ወይ ለምን ገደልሻቸው እንደዚህ አይነት ነገር ሳይጋ ቆመህ ማውራት ወጣልኝ። ማንንም ማመን አልፈልግም። ውጣልኝ በቃ ወስደህ እዛ እኔን እሳት ላይ ማግደፍ ታረቁ በሚል ተልካሻ ምክንያት አንተ ዞር ትላለህ። ቤት ያልጠፋብኝም ተመልሼ መሄድ እችላለሁ ብፈልግ። እዚህ ተቀመጥኩት ስለማልፈልግ ነው። አንተ ራሱ አሁን እሱ ልትሄድ የምችልበት ቦታ ምናምን በቻለው መንገድ ነግሮናል። አንተ ደግሞ ቢያንስ እቺ ልጅ ያው ነፃነቱ ስላላት ነግረኛለች፣ ብዙ ነገር ታወራኛለች ስላልክ ልትገኝ የምችልበት ቦታ ለኛ ላግዘን የሚችል መረጃ እንድትሰጠን እንፈልጋለን። እኔ ልትሄዳለች ብዬ የማስብበት ቦታ እየነገርኩህ ነው። ሌላ ምንም አይነት ነገር የምትሄድበት ቦታ የለም። እሷ እንደም ካለ ደግሞ የሆነ ራሷን ሪላክስ ለማድረግ ከፈለገች የተለያዩ ፍሪ የሆኑ ቦታዎች ላይ ትሄዳለች። ለምሳሌ እንደዚህ ጸጥ ያለ ቦታ ላይ ምናምን እቺ ሪላክስ እንዳትሆን የሚያደርጋት ነገር ምንድነው? ወንድምየው ይሄው አንተ ወንድሟ አትበል፣ ስነ ስርዓት ያዝሽ። ሌላ የሚረብሻት ነገር አለ? ሌላ ምን አለ የሚረብሻት? ቆይ እኔ እኮ ሲጀመር አንተ ቆይ ስለሷ ቆይ ምን እንትን ብለህ ነው? ገንዘብ መስጠት ትርጉም አለው እንዴ? እኔ ልንገርህ እኔ ብዙ ነገር እንድትሆን ነው እየለፈውላት ያለ። አንተ ግን ጭራሽ ኢቭን ይኸው ልንገርህ አንድ ነገር ልንገርህ፣ በጠፋሽ ሰዓት እንኳን ትንሽ አላመመህም? እውነቱን ልንገርህ ትንሽ አላመመህም? ትገኛለች እያልክ ነው ስስቅም የነበረ። እስካሁንም ስትናገር በኮንፊደንስ ነው። እኔ ግን የሷ ህመም ያመኛል። ስለሚያመህ ነው ከማንም ዱርዬ ጋር አያይዘን የምትናገረው ነገር የእህታችን መጥፋት ቆጭቶ ሳይሆን የምትናገረው እኔ የሆነ ነገር ለማድረግ ነው። እኔ ጋር ሌላ በቀል ችግር አለብህ። ተረጋጋ ወንድም። ይኸውልህ እንደዚህ አይነት ንግግሮች አስፈላጊ አይደሉም በይሳት። ይልቅ መረጃ የምትሰጡኝ ከሆነ መረጃ ስጡኝ። እኔ መረጃ አሁንም ቢሆን እየሰለቸኝ ነው ማለት እኔ የሁለታችሁን ጭቅጭቅ ከመስማት ውጪ ለልጅቷ ልደርስላት የምችልበት መንገድ ምንም እየታየኝ አይደለም። እና ለልጅቷ አስቡ። በቃ እዚህ ቦታ ላይ እኔ የመጣሁት ለልጅቷ ስለሆነ ስለ ልጅቷ አእምሯችሁ ስለ ልጅቷ የሚመጣላችሁ የት ልትሆን እንደምችል የምትጠቁሙን ነገር ካለ ብቻ አስቡ እንጂ አትጨቃጨቁ። እና ተመሳሳይ ነገር ነው እየተነጋገራችሁ ሁለታችሁም አንተ ታውቃለህ እየተባባላችሁ ነው። አሁን አንተ ታውቃለህ ሳይሆን ልጅቷን የምናግዝበትን መንገድ ፈልጉ። እሱ ሲጀመር ፍላጎት ዛሬ ምን እንደሆነ ጥሶበታል ያላውቅም። እሺ ቆይ ሲጀመር ማለት ያማታን መንፈስ አለባት ምናምን ስትሉ ነበርና ከመቼ ጀምሮ ነው ይሄ ነገር የታመመችው? እስኪ ስለሷ ስላለባት ጀምሮ ነው ታመመች እኮ ቀድም ነገር ያለው እኮ ድጋሚ ማብራራት የሚጠበቅብኝ አይመስልኝም። ከተረዳኸኝ ከመቼ ጀምሮ በሽተኛ እንደሆነችና ከመቼ ጀምሮ ሃይምሮ በሽተኛ እንደሆነች እኔ መንፈስ ማውጣው ምናልባት በሰው ጭቅጭቅ አሁን ለምሳሌ አንተን ወጣው በእኔ ጭቅጭቅ አይደለም የምጨቀጭቅ ከሆነ መንፈስ ማለት ህመሙ ምንድነው? በጭቅጭቅ መንፈስ ይመጣል እንዴ? ይሄ ልጅ ያማል እንዴ? ዛሬ ጤነኛ አይደለም እንዴ ሰውየው? ነው ከኔ ጋር ሌላ ችግር ካለበት የጭንቀት በሽታ ሊኖርባት ይችላል። ግን መንፈስ የምትለው ምናልባት እንደዚህ አንድ ሰው በጭቅጭቅ በጣም በተደጋጋሚ ጭንቀት መንፈስ ነው ወደ ተለያየ በሽታ እንደሚዳረግ አታውቅም? ኦኬ። ስለዚህ ከጭንቀቱ ተነስቶ መንፈስ አመማት እያልከኝ ነው። ምክንያቱም ሃይምሮአችን መስራት ካልቻለ ጆሮአችን ማዳመጥ ካልቻለ ተነግረን እንሰማለን አንሰማም። ስለዚህ መንፈስ ይዛል። ስለዚህ ውስጥ ሃይምሮ የተባልከውን ነገር መቀበል ካልቻለ የምፈልገውን ነገር ማድረግ ካልቻልክ ኖርክ ማለት ነው። እቺ ልጅ እኮ አትኖርም። ትምህርት እየተማረች ነው። ሁሉን ነገር ማለት በቀን ማድረግ ያለባትን ነገር ያደረገች እንደነበር ተናግራል። እንዴት ነው አትሰማም? እንዴት ነው ይሄን ድጋሚ እንዳብራራልህ እየፈለክ ነው መሰለኝ። እህቴ ውሸት ነው ይዋሻለው እንዴ? ዛሬ ራሱን ታማል እኔ ይዋሻው ነው ያለሁት እኔ እንጃውም ይኸውልህ አትፈልግልኝ። እኔ ከየትም ወጥቼ ገብቼ ከየትም ብዬ የትኛው ሚዲያ ላይ ወጥቼ ወርጄ አስፈልጋታለሁ እህቴ። የትኛው ሚዲያ ሲጀመር እሱ ጋር እንኳን እሱን እንጥራው ስለህ እንኳን ስንት ነገር ተጨቃጭቀን ያመንከኝ ይጠራችሁ እንድትፈልግልኝ ነው። ውሸታም እያልከኝ እኔ እውነቱን ስለተናገርኩኝ ውሸታም እያልከኝ ነው። እኔ ውሸታም የምናገረውን ነገር ካልተቀበልከኝ ደግሞ ልትፈልግልኝ አትችልም። እሺ ተረዳኸኝ አይደለም? አዳምጣኝ አንድ ነገር ይኸውልህ ወንድም የኔና ያንተ ነገር ተው። ሲጀመር የታመመችው በኔ ከሆነ ይሄንን ካወቅ ለምን ህክምና ዛት ያልልክም? ሲጀመር የጭቅጭቅ ስትረስ ነው የሚይዘው። ይሄ ኮን ችግር ዛሬ ምንድነው አሟል እንዴ? ስትረስ ነው ሊሆን የሚችለው። ይሄንን ደግሞ አንተ ካወቅ ማሳከም ነው። ደግሞ ሲጀመር አልነገርከኝም እንደዚህ ብለህ ነው ዛሬ እኔን አሳልፈ መስጠት እኔን ሌላ ነገር ማድረግ ፈልገህ ከሆነ እሺ ሰጠችውን መድኃኒት እንዳትወስጅ ብለህ እንደከለከልካት ረሳው። መቼ ነው የታከመችው?
ህክምና ወስዳለች እንዴ? አልወሰዳትም። መቼ ወስዷት ነው? ቢወስዳትማ ጤነኛ ትሆና ነበር እንዴ? ቢያንስ ትሻላት ነበር እኮ። ግን እሷ አንዴ ትታመማለች። ምንድነው እኔ የማላውቀው? አንተ እሷና የምትታመመው አንዴ የምትድነው ምን ሆነ? ሆስፒታል ሄደችበት መረጃ አላችሁ? መቼ ወስዷት ነው ሲጀመር? ቢወስዳት እንዴት ይኖራል? ምን ለመጀመሪያ ጊዜ የታከመችበት ማስረጃው አለ? ለመጀመሪያ ጊዜ ያማ የድሮውን ልታመጣ ነው ወይንስ አሁን? መቼ ነው ስልካ? ቆይ የቅርብ ጊዜ ቆይ አንተ ከመጥፋቷ በፊት የታመመችበት ምክንያትና አብሮ የተሰጣቸው መድኃኒት ቀንስ ሊኖረው ስለሚችል ከመጥፋቷ ቀኔ ነው አለው ሊኖረው አልቀንም እኮ። እሺ መረጃ የታከመችው ደግሞ ይኸውልህ እንደነገርኩ ቅድም አድራ መጣ። የታባሽ ነው ከማንም ጋር ተዝለከለኪ አድረሽ ነው የመጣሽው ብሎ እንደዛ ሲላት ታማና አደረችው። ማን ልጅቷ? ሰይታማ ሆስፒታል ገብታ ነው። አንተም እንደሱ ማዳመጥ ያቀትህ ይኸውልህ ቀልዱን ተወውና ንገረኝ። እምልህ ታማ ነው እያልኩ ያለሁት እኮ እህቴ። ስንት ልጅ ገምት? እህታችን ናት። አንዳችሁ ምንድነው? እህቱ የሱ እህት። እሺ እንድላ አይደል የፈለከው? ያው ቀልዱ ተውና ቤተክርስቲያን አድራ አዳምጠኝ። ቤተክርስቲያን ቅዳሴ አድራ መታ ሌላ ነገር የለም። በጧቱ አድራ መታ አስሪ አትደጋግመው በእናትህ። የታባሽን አድረሽ የመጣሽ ሲላት አስሪ አትደጋግመው። ይኸውልህ እሺ ድንገር አዳምጠኝ ወንድሜ ነህ አይደለ? አሁን እያናደድከኝ ነው። አዳምጠኝ፣ ይኸውልህ አዳምጠኝ። እውነት የምታውቅ ከሆነ እሺ እኔ ጠይቄ ጓደኛዋ እንደጠፋች ያለውን ደርሼበታለሁ። አንተ እስኪ የትኛው መረጃ ፈልጋ አግኝተህ ነው አሁን እህቴ የምትለው? አሁን ማየት ብዬ ላገኛት ሲጀመር አንተ አትፈልጋትማ። አንተ ቁጭ ዛሬ ምን እንደሆንክ አላውቅም እንዴ? ቆይ ተረጋጋ። እያናደድከኝ ነው በጣም። በጣም ነው እንዴ ተናደድከው? በጣም ደብድበኛ ናመታኛ። እሷ በጠፋች ሰዓት እንዴ ስታፌዝ ነበር። አሁንም እንደዚህ አያምም እንዴ? አንተ ህሊና የለህም እንዴ? ተረጋጋ እባክህ። እሺ የዛን ሰዓት ላይ ታማ አሁን እኔ ምንም ነገር መስማት አልፈልግም። ምንም እንድትሉኝ አልፈልግም። ነገርኳቸው በቃ። ምፈልጋልኝ ከሆነ ፈልጋት፣ ማትፈልጋት ከሆነ ደግሞ እንደጠፋሽ ትቀር። ማትፈልጋት ለምን ነው ጠፍታ መቀር? የትም ወጥቼ ወረጄ የትም መስዋዕትነት ከፍዬ የትም ብዬ አስፈልጋለሁ። አየሁ እኮ እንደማትወጣ ቆይ አይደለም ትግስት የለህም ሲጀመር። እንደዚህ ተናድድ ካለው እየነገርኩህ ካልሰማኸኝ እያስረዳሁህ ካልተግባባን ለምንድን ነው ያልተግባባነው? ያላዳመጥኩ ለምንድን ነው ያላዳመጥኩ? አንድ አይነት ነገር በማያሳምን መንገድ በቃ እኔ ሌላ ምንም ከናንተ ጋር ምንም ሰማኛለህ። አዳምጠኝ መጀመሪያ። አስረድቻለሁ አይደል? አዳምጥ መጀመሪያ። ጭንቀት ወደ መንፈስ ሊለወጥ የሚችልበት አንድ ምክንያት የለም። ሐሰት ነው የምትናገረው። ሐሰት እየተናገርክ ደግሞ እውነት ተናግራል ብዬ ስደጋግም ብትውል አላዳምጥም። ልክ አይደለም የምትናገረው ነገር። ሲጀመርም ደግሞ ይኸውልህ እህትን የምትፈልጋት ከሆነ ተረጋግተህ ተናገር። ከፈለጋችሁልኝ ፈልጉልኝ፣ ካልፈለጋችሁልኝ እንደጠፋች ትቅር ማለት ነው። ለኔ ከፈለጋችሁ ፈልግልኝ ብለህ ነው እንደዚህ ቤት ለምን እንደጠፋች መቀረው? ሲጀመርም ምን ያልጠራሁህ መስሎኝ የጠራህ አውርተኛል በስልክ። ኦኬ አሁን ደግሞ መካር ጀመርክ። ስለዚህ መጀመሪያ ይኖራል ችግር አለ። ቆይ እሺ በቃ አንተ ጋር ስደውል በጣም ብዙ ነገር ተጨቃጭቀን ሲጀመር አይምጣም ሁሉ ብሎ ነበር። ምንም የሆነ የምታወሩት ወሬ ምንም እየተመቸኝም አይደለም። በቃ የምንግባባ ከሆነ መግባባት አለብን፣ ካልተግባባን ደግሞ ተውስ በቃ ውጣልን። አሁን አንተ አፈና ትክፈት፣ ስነ ስርዓት ያዝ። እኔ የጠራሁትን ሰውዬ እንደዚህ ልትናገረው አትችልም። በቃ አንተ እናንተ በኋላ እናወራለን። በኋላ አሁንም ማውራት እንችላለን። ምንም አታመጣም። እሺ ችግር የለውም። ከፍታላችሁ ችግር የለውም። እባክህ ስነ ስርዓት ይኖር ቢያንስ እዚህ ጋር ሰው አለ ምናምን። የወንድምነት ጥላችሁን በውስጥ አድርጉት። አሁን ምነግራችሁ ትልቁ ነገር ለእናንተ ያለኝ ምክር እህታችሁ ብትገኝም በዚህ ሁኔታ አንድ ላይ ለመኖር የሚያስችላችሁ እንደጠፋሽ ብትቀር ይሻለኛል። እኔ የምሬን ነው። አሁን እዚህ ጋር እንደማየው ነገር ከሆነ በሱ ምክንያት ደግሞ ቆይ ላውራ። ይሄኔ የትም ቦታ ደብቆ አስቀምጧል። ፈጣሪ አለ አጠፋም። ፈጣሪ አለ ለሷም የፈጠራት ፈጣሪ አለ አጠፋም። በእኔ ምክንያት ከሆነ ወንድሜ ይፈልጋኛል። እኔ ወጣ ከዚህ ቤት ወጣ። ኧረ ላውራ። እህቴ የትም ሳትገኝማ አንዴ ላውራ። እንዴ የትም አትወጣትም። እህቴን ከደበቅበት ሳታመጣት አንዴ ላውራ። በቃ ብቻ ታርለች ማንሳት። እሷ ከተገኘች በኋላ ግን ቦታን ትፈልጋለህ። ያኔ ምን ነው እየታገስኩ አፍህን አትክፈት። እሺ በቃ እሺ። ያው እኔ ከዚህ በላይ እዚህ ቦታ መቆየት አልችልም። ይኸውላችሁ እናንተ ሁለታችሁ ሌላ ችግር ካለባችሁ መጀመሪያ በአንድ ተግባብቶ ሰው ለመፈለግ ስትመጡ የሚያግባባ ነገር ላይ ደርሰን ማድረግ ያለብንን እገዛ ልናደርግ ይገባል። ሲጀምርም ከመጀመሪያው ጀምሮ ጠፍታ ላይሆን ይችላል የሚል ነገር እናንተ ጋር አለ። ከዚህ ጀምሮ ሁሉንም ነገር በሰከነ አእምሮ እኛ እናስብበት። ጎረቤት፣ የተለያዩ የሷ ቅርብ ሰዎች፣ መምህራኖቿ ጭምር እንደዚሁም ደግሞ
በተለያየ መንገድ ሶሻል ሚዲያ ላይ የሚያውቋት ሰዎች ካሉ በእነሱ እንፈልጋት ግድ የለም። እናንተ ግን በዚህ ሁኔታ ህግ አካል ጋር ብትቀርቡ የምትስማሙ አይመስለኝም። መረጃ ስጡ ስትባሉ እርስ በርስ አንተነ አንቺ ነሽ፣ ይሄ የጠፋውን ሰው አይጠቅመውም። ስለማይጠቅመው አሁን ተረጋግተን እኔም ከዚህ ሄዳለሁ፣ ሁለታችሁ ግን በውስጥ ተነጋገሩና የማያግባባችሁን ነገር ፍቱት። አትጨቃጨቁ፣ ሰከን በሉ። በተለይ ሰው አስቀምጣችሁ አትጨቃጨቁ። ለሰውየው በጣም ድካም ነው የሚሆነው። በዚህ ምክንያት አይደል እንዴት ታዲያው እሷ ጤና ያጣችው? አሁንም የተነዛነስክ ነው። እባክህ እንግዲህ የተነዛነስኩ አይደለም፣ እውነቱን መስማት ካለበት ነው እየነገርኩት ያለው። እሺ ችግር አለበት ወንድሜ። በቃ አሁን እንደምን ብለህ ፈልግ አግኝልኝ በቃ። እሺ ማለት እኔ እኮ ግራ ገባኝ። ተፈልጋ እንዳትገኝም ይመስለኛል። በጣም ብዙ ጊዜ በጣም ብዙ ማውራት ያለብን ቁም ነገሮች እያሉ ዝም ብለን የማይረባ ነገር ላይ ዝም ብለን ብዙ ነገሮች እርስ በርስ መጨቃጨቁ ልክ አይደለም። ግን እስኪ የቻልነውን ነገር ነው። እቺ ዱርዬ የሚላት ልጅ ጻፋች ተብሎ የምሰማው አሁን ነው። ስለዚህ በቃ አሁን እቺ ልጅ የጠፋችበት ምክንያቱ ያቺ ልጅ ናት ወይስ እሱ ነው ወይስ እኔ ነኝ? አልገባኝም። እኛ እናጣራለን። በቃ አሁን አልገባህም አይደል? ያልገባህን ነገር እኛ እናጣራለን። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። መጀመሪያ ግን ስሟን ብትነግሩኝ ደስ ይለኛል። ኮከብ ትባላለች ስሟ። እሺ እንግዲህ ኮከብ ጠፍታለች። ውድ ተመልካቾች እነዚህ ደግሞ እዚህ ጋር የምትመለከቷቸው ወንድሞቼ የሷ ወንድም የሷ መከታ የሷ ጠባቂ የሷ ወንድሞች ናቸው። እኛ ማድረግ ባለብን ልክ አድርገን እንድትገኝ እንግዲህ ጥረት እናደርጋለን። አዲስ ነገር ሲኖር እናንተን እናቀርብላችኋለን። እስከዛው ግን መልካም ጊዜ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁ። እንግዲህ ዛሬ ስንፈልጋት የነበረችውን ኮከብ እንግዲህ አግኝተናታል። በስንት መከራ በስንት ትግል ያገኘናት። እሷን ለማግኘት እንግዲህ በጣም ብዙ ነገር ለፍተናል። ዛሬ እንግዲህ ከእሷ ጋር የተወሰነ ቆይታ ይኖረኛል። ከዚህ በፊት በነበረን ፕሮግራም ላይ እንግዲህ ሁለቱ ወንድማማቾች እህታችንን ፈልግልን ጠፍታብናለች ባሉት መሰረት እንግዲህ ጓደኛዋ ጋር ነው ያገኘናት። እንግዲህ እስኪ ከእሷ ጋር የተወሰነ ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኮከብ እንዴት ነሽ? ደህና ነኝ። ኮከብ አንቺን ለመፈለግ በጣም ብዙ ለፍተናል እና ጓደኛሽን አስቸግረን ነው ዛሬ ከአንቺ ጋር ቆይታ ለማድረግ የሞከርነው። መጀመሪያ ግን ይቅርታ በል። አይ በጣም ነው የሚገርመው። ማለት በጣም ትልቅ ነገር ያለ ይመስላል። ምክንያቱን እንኳን ሳትነግረን ነው በጣም ያስቸገርካት ነበር። በጣም እየከፋት። ምክንያቱን ሊከፋት ይችላል፣ ይገባኛል። ግን ስላንቺ ደግሞ የሚጨነቁ በጣም የሚያዝኑ አንቺን የሚፈልጉሽ ሰዎች ስላሉ እነሱን ምን ነው ምንም ቅር ያለሽ ነገር አለ? አይ ማለት ማነክ ሲጀመር አዎ ግን እንዴት ነው ማለት እሺ አውራ ግን ማለት አልገባኝም። ማለት ካሜራ ደቀነክ ምናምን እስካሁን አልተዋጠልኝም። ይኸውልሽ እኛ የሚዲያ ሰዎች ነን። የሚዲያ ሰዎች ደግሞ ምንድነው እኛ የምንሰራቸው ስራዎች ብዙ ጊዜ ሰዎች ሰው ሲጠፋባቸው ወደኛ ሚዲያ ይመጡና እኛ በሶሻል ሚዲያ በተለያየ መንገድ እነሱን ፈልገን ማገናኘት ነው ስራችን። ከዛ ውጪ ጥቃት የደረሰባቸው የተጎዱ ለምሳሌ ህፃናት፣ ሴቶች እንደዚሁም ደግሞ ትልልቅ አቅመ ደካማ የሆኑ ሰዎች የሚከራከርላቸው ከጎናቸው የሚሆንላቸውን ሰው ያጡ ሰዎችን እኛ በተለያየ መንገድ በገንዘብ በሀሳብ በጠበቃ ምናምን ማድረግ ባለብን ሁሉ እያደረግን ለነሱ ለምን ወንድ ሆናችሁ ሁላችሁ? ለምን ሁላችሁም ወንድ ሆናችሁ? ማለት ሁላችሁም ወንዶች ናችሁ? ይኸውልሽ ከጀርባ ያሉትን ከሆነ ምትኝ ከዚህ ላስወጣልሽ እችላለሁ። እስኪ አንዴ ምናልባት ምቾት ሊነሳት ይችላል። ሁላችሁም እስኪ ወደዚህ ሁኚ፣ ከውጭ ጠብቁኝ። በቃ ይቅርታ። ይኸውልሽ ያው ጥያቄሽን አከብራለሁ። ምናልባት ቤት ውስጥ ሌላ ወንድ ስለሌለ መግባታችን እንደ ባህላችን ልክ ላይሆን ይችላል። አዎ ልክ አይደለም። ምክንያቱም ሁለት ሴቶች በሚኖሩበት ቤት ውስጥ ይህ ሁላ ወንድ ተንጋግቶ ገብቶ ከዛ ካሜራ ተደቅኖ በጣም የሚያስፈራ ነገር ነው። ጓደኛዬም አብራኝ ያላችሁ ወደዛ ወስዳችኋታል እና የወሰና አንቺ በነፃነት ለማውራት ስለፈለግን ነው። በጣም ይቅርታ። ግን ካሜራ ያደረግንበት ዋናው ምክንያት ከአንቺ ጋር ማውራት ስለምንፈልግና ከወንድሞችሽ ጋርም ከዚህ በፊት አውርተናል እና በሚዲያ ይሄን ነገር
ቢተላለፍ ሰዎችን ያስተምራል ብለን ስለምንጠብቅ አንዳንድ የቪዲዮ ማስረጃ እንይዛለን። ከዛ በኋላ ግን ፖስት ከማድረጋችን ወይም ደግሞ ለሌሎች መማሪያ ይሆናል ብለን ያሰብናቸው ነገሮች ከወንድሞች ጋር ወርቻለሁ ያልከው እንዴት ልታገኘኝ ቻልክ? ይኸውልሽ በጣም የሚወዱሽ ወንድሞች አሉሽ እና አንቺን ፈልገን እንድናገናኛቸው ነው እንጂ ለሌላ አይደለም የመጣሁት። እና ስለአንቺም ያወቅነው ኮኮ የምትባል ልጅ የጠፋች ልጅ እንዳለች ያወቅነው በእነሱ ምክንያት ነው። እና ሰማኛለህ፣ ህፃን ልጅ አይደለሁም። አውቄ ነው ከቤት የወጣሁት። ቤት ያልጠፋብኝም ተመልሼ መሄድ እችላለሁ ብፈልግ። እዚህ የተቀመጥኩት ስለማልፈልግ ነው፣ መመለስ ስለማልፈልግ። ስለዚህ አማላጅ መላክ ምናምን አያስፈልግም። የት እንዳለው ነግራቸው እነሱ እንዲመጡም አልፈልግም። ማለት ኦሬዲ ይሄን ይዛሃቸው መተክ በር ላይ ቆሞም ሊሆን ይችላል። እንደዛ ለምን እናደርጋለን እኛ? ሲጀመር ታዲያ እኔ ህፃን ልጅ መስላለሁ ስታይ ቤት ጠፍቶብኝ ነው እዚህ የተቀመጥኩት እኮ ደህንነትሽ ለማድረግ። ደህና ነኝ፣ ይሄው እንደምታይኝ በጣም ደህና ነኝ። ፈጣሪ ይመስገን። ደህና ኮንሽ ጥሩ ነው። ከዛ ውጭ ግን ደህና ኮንሽ ታዲያ ለወንድሞችሽ ደህና ነኝ እዚህ ቦታ አገኛለሁ። ህፃን ልጅ አይደለሁም፣ 18 ዓመት ያለፈኝ ልጅ ነኝ። ስለዚህ ለማንም የት እንደምሄድ ምን እንደማደርግ መናገር አይጠበቅብኝም። አይመለከተኝም። ማንም ናቸው እነሱ ለኔ። ለምን እንዴት እዛ ቤት ኖሪ ምንም ነገር በቃ ብቻ ምንም ወርት አልፈልግም። አሁን ሊሆነ ነገር ትናገረኝ ነበር። አይ ግድ የለሽም። ይኸውልሽ እኔ እንደምትረኛ እነሱ ጋር ኖሬ የእነሱ አሽካር ወይም ገረድ አይደለሁኝም። ለእነሱ በየጊዜው ምግብ መቀቀል አይደለም ስሬ። ነፃነቴን እፈልጋለሁ። በጣም ብዙ ነገር ማድረግ እፈልጋለሁ። እንደ ኩዮቼ እየወጣሁ ከጓደኞቼ ጋር መዝናናት እፈልጋለሁ። የተለያዩ ነገሮችን ማድረግ እፈልጋለሁ። ስለዚህ ቤት ውስጥ ያሉት ስራዎች ናቸው ማሮሽ እንድትወጪ ያደረገው? አዎ፣ ምክንያቱም ሁለት ወንድ ጋር ቁጭ ብዬ ምንም ማናቸውም ተነስቶ አያግዙኝም። ቤት ማጽዳት ምናልባት ቤቱን አሳይተው ማለት እንት ቤተሰቦችሽ ናቸው እኮ ምንሽ ወንድሞችሽ ናቸው። ወንድሞቼ ናቸው፣ ግን ደግሞ እኔ ወንድሞቼ ጋር አይደለሁም። እኔ እህታቸው ነኝ። ቢሆነ ነገር ሰፖርት ሊያደርጉኝ ይገባል። ሁሉ ነገራቸው ተቀይሯል። እናትና አባቷን በቅርብ ጊዜ በተከታታይ ላጣች አንዲት ህፃን ሴት ህፃን ሴት ስልክ ወላጆቼ ሲሞቱ እንደዚህ አልነበርኩኝ። ታናሽ ነኝ ለእነሱና ልጅ ነኝ። ነገሮችን ስለሞትም ስለምንም ለመቀበል ወላጅ ለማጣት አዲስ ነኝ። እነሱ ከሞቱብኝ በኋላ የቤተሰቡ እንዳለ ጫና እኔ ላይ ነው የወደቀው። ከዛ ደግሞ አንዱ ጨቅጨቃ ነው፣ አንዱ ሰካራም ነው። ስለዚህ ከሁለቱም ጋር መኖር አልችልም። ታግሼ እስካሁን ኖሬያለሁ። በቃኝ። ገብቶ ጋር ይበቃኛል። ፋይናንሻሊ ስትራግል እያደረኩኝ ነው። ፋይናንሻሊ ያግዙሽም? ምንም አያግዙኝም። ማለት እንዴት ነው? ትበላሻለች፣ ገንዘብ በፍጹም ትበላሻለች ብለው ነው የሚያስቡት። ግን ለብዙ ነገር ገንዘብ ያስፈልገኛል። እሱማ ማንኛውም ሰው ያስፈልገዋል። እና እነሱ ግን እነዚህ ሊያደርጉ ፈቃደኛ አይደሉም። አንዱን ገንዘብ ስጠይቀው በቃ መነጫነጭ ነው ስራው። እኔ እንትን ገዝቼ አስቤዛ ገዝቼ ምን አድርጌ ከዛ አንደኛውን ስጠይቀው ደግሞ ሰክሮ ነው የሚመጣው። ብሩ እንዳለ ለመጠጥ በትኖ ነው የሚመጣው። ታዲያ እኔ ከእንደዚህ አይነት ሰው ጋር እንዴት ነው መግባባው? ጠዋት ተነስቼ ምግብ ሰርቼ ልብሳቸውን አጥቤ ቤት አጽድቼ ትምህርት ቤት ሄጄ መጥቼ ይኸውልህ በዚህ እድሜ መሸከም የለብኝን ኃላፊነት የተሸከምኩት። ለዚህ ነገር አዲስ ነኝ። እኔ ማዬ በኖሬ ሰዓት አባዬ ባለሰዓት ሁለቱም በስርዓት ስራ አስተምረውኛል። ሁለቱም ምን ማድረግ ሙያ በስርዓት ሁሉን ማስተምረውኛል። ግን የቤተሰቡን ኃላፊነት መሸከም ግን ብቻዬን አልችልም። ቤተሰቦቻችሁ በምን ምክንያት ነው ያረፉት? እናቴ ታማ ነበር የሞተችው። ማለት እሷ ናት መጀመሪያ ያረፈችው። ምንድነው የታመመችው? የሳምባ ካንሰር ነበር፣ የጨጓራ ካንሰር ነበረባት። እና እሱን አይገደላት። አባቴ ደግሞ በመኪና አደጋ ነው የሞተው፣ እሷ ከሞተች ከጥቂት ዓመት በኋላ። ስለዚህ በተከታታይ ቤተሰቡን ላጣ ሰው ከዛ በኋላ የራሱ የሆነ ችግር ላለባት ሴት ማለት በዚህ እድሜ በጣም ብዙ ነገር ችግር አለብኝ። ሁሉም ሰው ወጣት ሲሆን የሚመጣበት መከራ አለ፣ የሚያልፈው ነገር አለ። እሱን ነገር ማንም ሊረዳኝ አይችልም። ገብቶ ቁጭ ብሎ እንደ ጓደኛ የሚያማክራኝ ሰው የለም። ሁሉም የራሳቸው ህይወት አላቸው። ሁለቱም አይታቸው ከሆነ በጣም እንትን ጎልመስ ያሉ ማለት ነው፣ ወጣት ነገር ናቸው። ስለዚህ አንቺን አይረዱሽም። አዎ ሁለቱም የራሳቸው ችግር አለባቸው። እኔም የራሴ ችግር አለብኝ። የእነሱንም ችግር ግን የመሸከም ግዴታ አለብኝ። ይሄ ደግሞ ለኔ ከባድ ነው። አዎ ግን አሁን የከበደሽን ነገር ከቤት ውስጥ መውጣት ለምን መፍትሄ ያደረግሽ? እንደ ወንድም ማለት የሚሰክረውንም አትስከር፣ ይሄኛውንም እንደዚህ አታድርግ ብሎ ቁጭ ብሎ ተነጋግራችሁ እንደ ቤተሰብ ወንድ ስጋ ናችሁና ስጋ እንደመሆናችሁ ቁጭ ብሎ አውርቶ እንደዚህ ነው፣ ስለዚህ ብር ያስፈልገኛል፣ ይሄንን ቤት እንደዚህ ማድረግ እችላለሁ፣ ተከራይችን ከሆነ እንደዚህ ማድረግ እችላለሁ፣ አሁን ህፃን ልጅ አይደለሁም፣ እንደዚህ ይሄን ካላስተካከላችሁ እንደዚህ። ይሄ ሁሉ ግልጽ ለማድረግ ያልሞከርሽበት ምክንያት ምንድን ነው? ወይስ ኢግኖር ያደርጉሻል ቤት ውስጥ? ቅድም እኮ ነግሬያለሁ።
ጎልመስ ያሉ አይደሉም ወጣት ናቸው አይምሮአቸው ገና ሁለቱም እንጭጭ ነው ማለት ይቻላል በስልክ ነው ያወራቸው ማለት ጠፋችሁ እና በአካል አግኝታቸው እንዴት ነው መተክ ቁጭ ብለሽ አውራቸው ምትለይ አንተ ኪድና ቁጭ ብለክ እንዲህ ብለህ አውራቸው እንዴት እንደሚያወሩክ ትሰማለክ እንደ ምን እንደሚባለው በጣም እድሜዋ እንደገፋ አሮጊት ነው የሚነዛነዙት አንተ አርጋ እንደ ህፃን ልጅ ነው የሚያደርጋቸው ስለዚህ ነው ከነሱ በምን ምክንያት ይመስልሻል እንደዛ ነው ሁለቱም የራሳቸው ችግር አለባቸው ሁለቱም እንከን አለብን ብለው ያምኑ አንዱን እንከን ይነግራል አንተ ገንዘብ ስጡኝ ስል አንተ ስጣት እኔ ለእንትን ፈልጋለሁ አንተ ማለት ነው አመሰግናለሁ እንደዛ ነው የሚያደርጉት ስለዚህ እኔ ከነሱ ጋር መኖር አልፈልግም ይሄ ግን ከቤተሰቦቻችሁ ከማረፋቸው በፊት ነው ባህሪ ነበር በፍጹም እማዬና አባዬ ያሉማ በጣም ትልቅ ሰው ያከባቢ ሰው የሚያከብራቸው ስቲል ያከባቢ ሰው በጣም ያከብራቸዋል ምናምን ግን ያኔ ድምጻቸውን እንኳን ከፍ አድርገው የማይናገሩ ሰዎች መጠጥ ቀምሰው የማያውቅ ልጅ ለቤተሰቡ ክብር ያለው ስራ ተጋግዞ የሚሰራ የራሳቸውን ልብስ እንኳን ሳይቀር የሚያጥብ የኛንም ልብስ የሚያጥቡ እንደዚህ አይነት ቤተሰብ ነው ፍቅር ያለው ቤተሰብ ምን ተፈጠረ ከዛ በኋላ እንዴት ነው ማይናት ቤተሰቡን በጣም ኮንትሮል አድርጋ ያዘችው እና ማለት ለምን እንደጠየቁሽ ታውቃለሽ ይሄን ሁሉ ነገር ከዛ በፊት የሚያደርጉት ከሆነ ያውቁታል ልብስ ማጠቡን ያውቁታል ይሄን የሆነ ነገር ማድረግ ያውቁታል የምታውቂውን ነገር ደግሞ ለማስቀጠል አውቋ ለማድረግ ካልሆነ በስተቀር ሌላ የተለየ ነገር አለ አላውቅም በቃ ማለት አይታውቃለሽ ፍላጎታቸው ጠፋ እኔ እነሱን ስሜት ላቅ አልችልም ዳንድ ሴራሱ ልብስ ለማጠብ እንዴት ነው ፍላጎት ማለት እኔ ምን አውቃለሁ እኔ እነሱን እኮ አይደለሁኝ አንተም ከኔ ጋር ልትጨቃጨቅ ነው እንዴ መጣው ሂድና ጠይቃቸው በቃ ለምን ልብስ ግን አታጥብም ለምን አንተኛው ሄደ አታበስለም ብለ ጠይቀው በቃ እንዴው በቃ ምንም አልነግርኩም ከነሱ ጋር አብሬ መኖር አልችልም መግባባት አልቻልኩም በቃ ምንም ነግርክ ነገር ልትነግሪኝ የምትፈልጊው ነገር እንዳለ ራስ ፈልግ ነገር የለኝም በቃ ጉጣልኝ ቆይሽ ሲጀመር እንዳነካኝ አልነካሽም እንዴ ለምን ነካሻለሁ ቆይ አንዴ ተረጋጋ አይተናደርሽ አትናደድ እንዳነካኝ ይኸውልሽ ኮካብ ይኸውልሽ እኔ የመጣሁት ለሰላም ነው በቃ ማለት እኔ ቤተቀበል ሰላም ፈልጌ ነው ጓደኛዬ ጋር የመጣሁት የጓደኛዬን ቤት የጓደኛዬን ጎረቤት አትበጥብጥብኝ እሺ ይኸውልሽ እኔ እኮ አንቺን እየጎድሽ ከሆነ ለመረዳት ነው ስማኝ እኔ ራሴን ችዬ መኖር እችላለሁ በቃ ከነሱ ጋር ምንም አይነት ግንኙነት ምንም አይነት ነገር አልፈልግም ንገራቸው በጣም ሰላም ነኝ ከነሱ ውጪ እሺ በቃ አሁን እሱን ነገር ምን ያረጉት ነገር እንዳይታወቅ ነው ያልኩክ ምንድነው ያደረጉት ነገር አይደለም እኮ እሱ የሆነ ነገር እንዳደረጉሽ እኮ ራስ አው ብዙ ነገር አድርገውኛል ነገርኩክ እኮ በቃ እኔ ላይ የሚያሳድሩት ጫና እንዳይታወቅባቸው ነው ያልኩ ለምንድን ነው አንቺ ላይ እንደዚህ ማድረግ የሚፈልጉት አላውቅም የምታውቂው ነገር እንዳለ አላውቅም ምንም በቃ እኔ እና ማየከም ይኸውልሽ የሚበድልሽ ሰው ካለ አትሸፋፍኝ እኔ መጀመሪያም እኮ ነገር ለህፃናት ለሴቶች አቅም ላጡ ሰዎች ማድረግ ያለብን እናደርጋለን ከነሱ ጋር ነው ላታገናኝ ትችያለሽ ሁላ አንተ ያማል እንዴ ነገርኩክ እኮ በቃ የደረሰብኝን ችግር እኮ ነገር እኔ ያን ቤተሰብ ተሸክሜ መንቀሳቀስ አልችልም ብቻዬን ብዙ ነገር ማለት አልችልም ብቻሽን መኖር አምናት ሆም ኬር ብቻሽን መኖር ትችያለሽ ገንዘብ የለኝም እኮ እንተጋገዝ ነው ምንሽ ለመስረሽ እንደዚህ ምን የማንንም እርዳታ አልፈልግም የማንንም ወንድ እርዳታ አልፈልግም ምንድነው ታስበው እኔ በራሴ ማድረግ አልችልም ያንተ ገንዘብ ሰተኸኝ ምናምን እንድኖር ወይስ አንድ ቤት ተከራይተህ ልታስቀምጠኝ እኔ አይደለም ድርጅት ነው የሚያግዝ አልፈልግም ማን ጠይቀሃለሁ እኔ ነኝ የጠራው እርዳኝ ብዬ ግን ሴት በሆነ ኖር ተቀበየው ነበር ምንድነው ኮንድ ጋርስ ችግር ምንም ችግር የለብኝም ማለት ምንም ከማንም ጋር ምንም ችግር የለብኝም ግን ራሴ ገንዘብ ሰርቼ ማምጣት እችላለሁ ከትምርቴ ጎለጎን ፍራው የማንንም ሴትም ሆነች ወንድ የማንንም እርዳታ አልፈልግም ግን ወንድም ብቻ ብፈልግ የቤተሰቦቼን ገንዘብ አካፍሉኝ ብዬ መጠየቅ እችል ነበር ግን አልፈልግም ለምንድን ነው የማትፈልጊው አይመለከትም አንተ እኮ ማይመለከት ውስጥ እንደምቀው ስለነሱ ነው ለማውራት የመጣው በቃ ስለነሱ አወራን አይደለም ቆይ ይኸውልሽ በግልጽ ብናወራ እኔ እኮ አሁን እዚህ ጋር ማን ይሄና ለማን ያንን አለ ለማለት እኮ አይደለም የመጣሁት ግን ልክ ያልሆነ ነገር ካለ ለምንድን ነው ይሄ ነገር ያልሆነው ብሎ ምክንያታዊ የሚያስረዳ በትክክል አላ አምን ልቀበልሽ የምችለው ምክንያት ብትሰጪኝ ነገርኩክ እኮ ፋይናንሻሊ በጣም ነው ስትራግል የትራንስፖርት አንዳንዴ ላይ ሰጡኝ ሁላ ይችላል የኪስ ገንዘብ ከየትም አላመጣም ኮሌጅ ነው መማረው በጣም ብዙ ገንዘብ ያስፈልገኛል ብዙ ስልክ በጣም ይሄ ዱርዬ ሆኜ ለምንም መጠየቅ አይነት ልጅ አይደለሁም በዱርዬ ካልሽ አይቀር ከአንዲት ዱርዬ ጋር ተገናኝተሽ ብዙ ጊዜ እንደምታሳልፊና በዚህም ሁለቱም እንደማይስማሙ ለምን ከሷ ጋር ተገናኘ እርስ በርስ እንደሚጣሉ መረጃ ደርሶኛል ምንድነው ይሄ ነገር ምን መሰለክ በህይወቴ ሊወስኑልኝ ይፈልጋሉ
ምን ማድረግ እንዳለብኝ የቷ ጓደኛዬ ምን እንደሆነች ያውቃሉ። ላንቺ የሚጠቅምሽ ከሆነ እኮ ታዲያ ልክ ነው። የሚጠቅመኝን ጓደኛ አውቃለሁ ማለት አሁንም ያለሁት ዱርዬ ካሏት ጓደኛዬ ጋር ናት። አይተሃታል ሰው እንኳን እንዴት በትህትና እንደምታወራ እና ስለዚህ እነሱ የሚሏት ጓደኛሽ እሷ ናት። አዎ ሰው እንዴት በትህትና እንደምታወራ አይተሃታል እና ምንም ዱርዬ አይደለም። እኔ ደግሞ አይቼ መወሰን የምችል ሰው ነኝ። ለኔ ጓደኛ ራሴ መምረጥ እችላለሁ። የሚጠቅመኝን የማይጠቅመኝን ከነሱ በላይ ቤተሰቦቼ በጣም ነግረው አሳድገውኛል። ስለዚህ ይሄ ነገራቸውን በጣም ነው የሚያስጠላኝ። ከከሌ ጋር አትንቀሳቀሽ፣ ከገሌ ጋር አትገናኝ፣ አታውሪ ስልክ ምና እንዴ እነሱ አይደሉም እኮ ለኔ ብዙ ነገር ማለት ምን እንደ አሳቡ አላውቅም። በቃ ከሰው ጋር ስልክ ማውራት አልችልም፣ ከሰው ጋር መገናኘት አልችልም፣ ከትምህርት ውጪ ከቤት መውጣት አልችልም። የትራንስፖርት ዳሽሞች መንገድ ላይ የሆነ ችግር ያጋጥማታል ብለው አያስቡ። የትራንስፖርት ቢያንስ አሁን ለምሳሌ በአንድ ታክሲ ነው የምንቀሳቀሰው። ያ ቀጥታው ታክሲ ከጠፋ አቆራርጬ ይሄዳል። ያን ራሱ አያስቡም። በቃ ቀጥታውን ያህል ገንዘብ ብቻ ነው። ከዛ ውጪ ከጠየቅኩኝ ልትበላሽ ነው ማለት። እሱ ሰካራም ስለሆነ እንደሱ መጠጣ ይመስለዋል። ያኛው ሌላ ነገር ስለሚያደርግ ገንዘብ ዝም ብሎ ስለሚያባክን እንደሱ መስለዋል። ቤተክርስቲያን ምናምን ሰንበት ትምህርት ምናምን ታዘውትራለሽ? አዎ ሰንበት ተማሪ ነኝ። ቤተክርስቲያን እሄዳለሁ። ቤተክርስቲያን አድሬ ሲመጣም ለነሱ ጭቅጭቅ ነው። እራት የሚያበስልላቸው የለም። ብር ከውጭ ይዘው ነው የሚመጡት ምናምን። ጧት ሲመጣ እሱም ጭቅጭቅ ነው። ስለዚህ እኔም በወጣኝ ይሄን ሁሉ ማለት እህት ነኝ እንጂ ሰራተኛ አይደለሁ። በጣም ይከባድ ነው። አንዳንዴ ሊመቱኝ ይሞክራሉ ሁለቱም። አዎ ይጮሃሉ፣ ይጮሁብኛል። ተረጋግቼ ታወራቸው ግን ከዛ በኋላ ደግሞ ጉልበታቸውን ለማሳየት ይሞክራሉ። ከኔ በላይ አቅም አላቸው፣ ግልጽ ነው። ስለዚህ ሁለቱም ጉልበታቸውን ሊያሳዩኝ ሲሞክሩ ምርጫ የለኝም። በህይወትሽ ማሳካት የምትፈልጊው ነገር ምንድን ነው? ብዙ ነገር አለ። የማንም ጥገኛ ለመሆኔን ጠበቃ ሆኜ ለሴቶች መከራከር እፈልጋለሁ። ለብዙ ሴቶች። ለምንድን ነው ማድረግ የፈለግሽው? አላውቅም። ፍላጎት ዝም ብሎ ፍላጎት፣ ተፈጥሯዊ ፍላጎት አእምሮሽ የሚመጣልሽ ነገር። አዎ ብዙ ሴት በየቤቱ ማታወራው በጣም ጉድ ይኖራታል ማለት በጣም የሚያሳለፈችው መከራ ይኖራታል እና ያ መከራ ተቋቁማ መቆየት ከቻለች ከዛ በኋላ የዛችን ሴት ደግሞ እኔ ያለሁልሽ ብሎ ያስፈልጋል። መናገር ባትፈልግም ጎስጉሶ ሊያወራት የሚችል እንደ እህት ሆኖ የሚያወራት ለእሷ ዲፌንድ የሚያደርግ የሚቆምላት ሰው ያስፈልጋታልና ለነዛ ሴቶች ለመቆም። አሁን ያለሽው እንግዲህ ጓደኛሽ ጋር ነው። አሁን ያላችሁበት ሁኔታ እንዴት ነው? ምን እያሰብሽ ነው? እኛስ በምን እናግዝሽ? እንደገናስ ጓደኛሽ ምን ማለት ያው አንድ ቤት ስለመኖር አንቺን ወደዚህ ታመጣሽ ብዙ ነገሮች አሉ ምናምን ወጪዎች አሉ። እንዴት ነው ያሰብሽው? እኛስ በምን እናግዝ? ስራ ገብቻለሁ። ስራ ጀምረሻል? ትምህርቴን ወደ ማታ ዙሬ ቀን ስራ ጀምራለሁ። ስለዚህ ትምህርትሽም አልቆመም ማለት ነው? አዎ ማለት ለሆነ ያህል ለ2 ሳምንት ያህል አቁሜ ነበር። ከዛ ግን ለምን ብዬ ትምህርቴን አቆማለሁ? ህልም ያለኝ ሰው ነኝ። ስለዚህ አሁን ኦልሬዲ አልታወቀም ወይ ወደ ዊኬንድ ነው ማድረገው ወይ ወደ ማታ ነው። እሱን ራሴ ነው የምወስነው። ስራ እየፈለግኩ ነው። ስራ በቅርቡ አግኝቻለሁ። በቃ አሪፍ ነው። በጣም ቆንጆ ነው። ስለዚህ መንገድሽ ጥሩ ነው ማለት ነው። አዎ የማንንም እርዳታም አልፈልግም። በደንብ እንድታቅም የምፈልገው ነገር። በጣም ጥሩ ነው። የማንንም እርዳታ ለመፈለግሽ በራስሽ ለመቆም መፈለግሽ ይህን ቪዲዮ ለሚከታተሉ በጣም ትልቅ ትምህርት ነው። ከዛ ውጭ አሁን አንቺ ጥሩ ላይ ነሽ፣ እንደማይሽም ከሆነ ጥሩ መንፈስ ላይ ነሽ። ሰዎችን ለማገዝ ጠበቃ የመሆን ብዙ ህልም አለሽ። ግን ይሄ ነገር እንደዚህ ነው። ስለዚህ የእናንተን እርዳታ አልፈልግም። ስለነበረን ቆይታ አመሰግናለሁ። እንደዚህ ብሎ ለወንድምሽ ለማሳወቅ ያልሞከርሽበት የሆነ ትልቅ ነገር ያለ ይመስለኛል ሳስበው። አይናቸውም ማየት አልፈልግም። በቃ ደግሜ የእነሱን አይን ማየት አልፈልግም። ሌላ አንቺ ላይ ደረሱብሽ ጥላቻ አለ? የለም። ስለዚህ እኮ አንቺ አሁን ማለት ህልምሽን ለማሳካት ምናልባት እዛ ቤት ውስጥ የራስሽ ድርሻዎች አሉሽ። አልፈልግም። እሱም አትፈልግም? ምንም አልፈልግም። ለፖሊስም አላመለከቱም በጠፋሽ ጊዜና ምናልባት መጥፋትሽን ይፈልጉት ነበረ? እንደው ይሄ ይቅርታ ግን አሁን ስለነሱ እንደዚህ ነው ብሎ ማለት አልፍ ለመሰለሽ ይሄን አልኩሽ። አንቺን ለመፈለግ በሄድንበት ጊዜ ፖሊስ አመልክታቸዋል? አላመለከትም። እንፈልጋት ከፈለግ አትፈልጋት የሚል አይነት ነገር ሰምቻለሁ። በእነሱ መካከል ጉዳቸው ነው የሚወጣው።
ለፖሊስ አመለከቱ ማለት ጉዳቸው ወይ ሁለቱም እርስ በርሳቸው ያልተግባቡበት ነገር አለ። በዚህ መሀል ግን ልትጎጂ የምትችይው አንቺ እንደሆንሽ ግልጽ ነው። ካጠገባቸው ከራሱ መቼ ማለቁት ግን እኮ አሁንም ሊያገኙሽ ይችላል። አዎ አንተ እዚህ አግኝተኸኝ ስለመጣክ እስካሁን እኮ ሳያገኙኝ ተቀመጥኩት። እኔ ካንቺ ጎን ነኝ በፈጣሪ ስም ቃል ገባልሽ። እኔ የማንንም የወንድ ቃል አልቀበልም። ማንንም ወንድ ቃል ቢገባልኝ እውነት ነው ብዬ አላምንም። እንደፈለክ ማድረግ ትችላለህ፣ አላምንክም። ነገ ተነስቼ እኔ መውጣት እችላለሁ፣ አንተ በወጣ በኋላ መውጣት ትችላለህ። ስለዚህ የሆነ እኔ የማላውቀው የሆነ ትልቅ ነገር አለ ማለት ነው። አዎ ትልቅ ነገር አለ። እሱም እኔ የማንንም ሰው እርዳታ ማግኘት አልፈልግም። ስለ ቤተሰቤም ስለኔም የሚመለከተው እኔና እነሱን እንጂ መሀል ጣልቃ ገባ አልፈልግም። እርዳታ አለመፈለግሽ አይደለም የኔ ጥያቄ፣ ማስታረቅም እርዳታ ነው። ምንድነው ይሄን እያስተካከልኩ ነው። ለምንድነው የሆነ ድንጋጤ ምናምን ምንድነው የደረሰብሽ ነገር አለ? ውስጥሽ ምቾት እየተሰማህ አይደለም? እንዴት ነው ምቾት የሚሰማኝ? ጓደኛዬ ነዛረቃ የማላቃቸው ወንዶች እንደዚህ ሆናችሁ ምን አይነት ምቾት እንዲሰማኝ ነው የምትፈልገው? እሱን እኮ ረጅም ሰዓት አስረድቼ በቃ ምንም ማለት በቃ ብታስረዳኝም እሺ ብዬ እኮ ትንሽም ቢሆን ተቀብዬ እያወራሁህ ነው አይደለ? በቃ ግን ምንም አይነት የተለየ እንቅስቃሴ አታድርግ። እሺ ከዚህ አልንቀሳቀስም ማለት እኔ አንቺን እና ወንድሞች ላገናኛችሁ፣ ከዛ ነገሮች ለአንድና ለመጨረሻ ጊዜ ፍቱት። ገንዘብ ካስፈለገ እኔ ከክሩ አባላት ጋር በመነጋገር በወር ይሄን ያህል ወጪ ያንቺን እንሸፍናለን። እኔ አይደለሁም ድርጅት ነው። እሺ እኔ አሁን እነዚህን ቪዲዮዎች ለማስረጃነት ይዤ ሴት ልጅ ነሽ፣ ጠበቃ መሆን ትፈልጊያለሽ፣ ራስሽን ማሳካት ትፈልጊያለሽ፣ የተወሰነ እገዛ እናደርግልሻለን። ያንቺ እገዛ ተጨምሮ ራስሽን ሼፕ አድርገሽ ዛሬ ላይ ማንም ሰው ስኬታማ መሆን ይፈልጋል። ለነገ ሰዎች ማስተማሪያ እንድትሆኚ እንደዚህ አይነት መንገዶች እናድርግ። ከዛ ውጪ በህይወትሽ የምነግርሽ ነገር ወንድምሽም ሆነ ማንም ሆነ ሰላማዊ ህይወትን ለራስሽ አእምሮ እረፍት ሰላማዊ የሆነ ህይወት እንዲኖርሽ ነገሮችን ታያቸው ስልሽ የሚታው ነገር ከሆነ አይደለም ውስጥሽ በልጅነት አእምሮሽ ውስጥ ብዙ እንትኖች አካላዊ የሆኑ ይሄን ስትሰሪ ያንን ስትሰሪ ይደክማል በጣም አውቃለሁ። ግን አሁን ሰላማዊ ነገሮችን ለመፍጠር ስትይ ከዚህ በኋላ ከነሱ ጋር ኑሪ አልልሽም። ግን ወንድሞቼ ይሄ እንደዚህ ነው ብሎ ሌሎችም ያልተፈቱ ጠይቆሽ ካሉ በመነጋገር ውጣልኝ በቃ እንድወጣ ፈልጋለሁ። ሁላችሁም መታችሁ አንድ የረባ ነገር በቃ ሰው በራሱ መኖር አይችልም። አልፈልግም እነሱን ማየት አልፈልግም። ደግሜ ማውራት አልፈልግም። ሰማኛልክ? እኔ በጣም አባቴም እናቴም ከሞቱ በኋላ በጣም በችግር በመከራ ተጠብሼ ስሜቴን ዋጥ አድርጌ መኖር የምችል ሰው ነኝ። ለዛ ነው እያለቀስኩኝ የተነፋረኩኝ እንትነኝ ማለትም አልችለው። ገባ? አንተም ሆንክ ማንም መጣና እዚህ ወስዶ ከዛ ተስማሚ ተግባቢ አውሪያቸው ደግሞ ካገኙኝ ደግሜ እዛ ቤት እግሬ ከረገጠ ደግሞ አይኔን ካዩ ምን እንደሚፈጠር አላውቅም። እነሱም እንደሚፈጠር አያውቁም። ስለዚህ ነገ ስናወራ እስር ቤት ሆኜ ከምታወራኝ ውጣ በቃ ውጣልኝ። ነገ ስታወራኝ እኔ እስር ቤት ሆኜ ቃለ መጠይቅ ለምን ገደልሻቸው ሳይጋ ቆመክ ማውራት ውጣልኝ። በቃ አልፈልግም። ምን አንተ ማን ስለሆንክ ነው እንደዚህ ነገር መፈጠር የምትነግረኝ? እንደዚህ አይነት ነገር በቃ ሊፈጠር ይችላል። እዚህ ያሉት አካላት በሙሉ አይመለከተኝም። ያንተን አካላቶች፣ ያንተን ወንዶች፣ ያንተን ስብጥሮች እንደነካኝ። እሺ ተረጋግሽ። እኩላ ለመንካት እየሞከርኩ ነው። አዳምጪኝ። እመኚኝ ይኸውልሽ ርቀቴን እጠብቃለሁ። እመኚኝ። ማንንም አላምንም። ማንንም ማመን አልፈልግም። ውጣልኝ በቃ። ወስደህ እዛ እኔን እሳት ላይ ማግደክ ታረቁ በሚል ተልካሻ ምክንያት አንተ ዞር ትላለህ። ከዛ ማንም ዞር ብሎ አያየኝም። እኔ መከራዬን የማየው ከእነሱ። እሳቱ በውሃ ይጠፋል። ማንም ሰው ላደረገው ነገር ይጠየቃል። አንቺ ላይ ጭቆና ያለ ድምፅ ጭቆና ሲያደርሱብሽ ከነበር አይንሽ እያየ አልፈልግም በቃ እስር ቤትም ምንም አልጎዳ ራሴን ችዬ ልኑር። ለምን ደግሞ አትተወኝ? በቃ ተወኝ። እሺ ለምንድን ነው የማትሰሚኝ? እባክሽ በፈጠረሽ ስሚ። እኔ አንቺን ማገዝ ነው የምፈልገው፣ ሌላ ዓላማ የለኝም። እንደ አንቺ አይነት በጣም ብዙ በቃ እንደኔ ብዙ ሰው ካሉ ሂድና ብዙዎቹን እርዳ። አንቺ እንዴት ያማል? እኔ ራሴ እንትን ማለት እችላለሁ። አትሺም። በጣም ብዙ ራሳቸውን መቆጥ አትሺም። አንተ ዛሬ መተክ እንዴት ነው የምታወራው? እስከ ዛሬ ያለፍኩትን መከራ ታውቃለህ? ለምን አትሺም እንዳልኩሽ ልንገርሽ አይደለ? ለምን አትሺም ውስጥሽ በጣም የሆነ ህመም እንዳለ ብዙ ነገር ልትነግሪኝ ፈልገሽ እየመለስሽው ነበር። ለዛ ነው አትሺም ያልኩሽ።
በጣም ብዙ ነገር አለ። ማውራት አልችልም፣ ማውራት አልፈልግም። ግን ያንን ነገር አልፌ እዚህ ደረጃ ከደረስኩኝ ዛሬ ማንን መርዳት አልፈልግም። ገባክ? ይኸውልሽ አንዳንድ መሞች ጣባሳቸው መቼም ነው የማይሽረው። አንተ ማነክና ነው ለኔ ደርሶ ሐሳብ የምትሆነው? ሄድና ለእነሱ አስብላቸው። በቃ እንደፈለጉ መሆን ይችላሉ። እህታቸው ጠፋች፣ በሰላም ይኖሩ። ወጣ በሳይ ከፈለጉ ሄደው ሰው ይቀር፣ ገንዘባቸውን ማያባክኑ። ኮኮብ አንቺ እኮ በጣም ጥሩ ልጅ ነሽ። ስላንቺ የሰማኋቸው ነገሮች በሙሉ ጥሩ ናቸው። ግን ልንገርሽ አይደለ? ይኸውልሽ አንድ ነገር ልንገርሽ፣ አንቺ በጣም ጀግና ሴት ነሽ። ሁሉን ነገር ማሳካት ትችላለሽ። እንደዚህ ዲስኩራት እንትን አልፈልግም። ገብቷል? እኔ እንደዚህ ነገር አልፈልግም። ስለነሱ ራሱ ወተት ጎረቤት ብትጠይቅ ስለነሱ ሲያወር ስለ ወንድሞቼ ማንንም ሰው ሲያወራ እንደ እየፈራ እየተንቀጠቀጠ አምላካቸው እንደሚመጣ ያህል እንደዛ ነው የሚወርኩ። በጣም የሚከበሩ በጣም የሚወደዱ ስርዓት ያላቸው የሚባሉ የበግ ለምድ የለበሱ ተኩላ ማለት ነው። እኔም እኮ በአካል ሰምቼ ያረጋገጥኩትን ነገር ነገርኩሽ። እርስ በርስ አይግባቡም። እንደውም ያሉኝን እኮ ነገርኩሽ ለምልክት እንዲሆንሽ። እኔም ግራ ይገባኛል ሰው ጋር ያለው ነገር፣ ጓደኞቻቸው ጋር ያለው ነገር። ኢቭን መጠጥ ቤት ገብቼ ራሱ ከአንደኛው ልጅ ጋር አብሮ የሚጠጣውን ልጅ ሁሉንም ነገር ጠይቄው ስለሱም የነገረኝ ብዙ ነገር አለ። ሁለት አይነት ነገር ነው እና የእነሱ ሁለተኛው ባህሪያቸው ላይ አንቺ ላይ የሆነ ነገር አድርጎ አንቺ እንደሸሸሽ ነው እየገባኝ ያለው። የሸሸሽብሽ ደግሞ የራስሽ ምክንያት። አንዳንዴ ሁኔታዎች አእምሯችን በላይ ሲሆኑ የምንሸሻቸው ነገሮች አሉ። የሸሸሽበትን ምክንያት ለአንዴና ለመጨረሻ እንቋጨው። ጥፋተኛ ካለ ይቅርታ ይጠይቅ፣ ህይወት ይቀጥል። ግን ህይወት የሚቀጥለው ለራስሽ በሚመችሽ መንገድ ነው፣ አንቺ በምትፈልጊው መንገድ። እሺ በይ፣ ለአንቺ እኔ ቃል እገባለሁ። ማንም ሰው አንቺን አይነካሽም። አልፈልግም ያንተን ጥበቃ። ራሴ የሚመቸኝን መንገድ መርጫለሁ፣ ወጥቻለሁ። ይቅርታ ምንም አያስፈልግም። እኔ ማንንም አልተቀየምኩም። በቃ ከህይወታችሁ ልክ ብዬ ነው የወጣሁት። ምንድነው ከኔ የሚፈልጉት? ምንም። እኔ ለነሱ ያጎደልኩባቸው ምንም ነገር የለም። ትሰማኛለህ? በቃ ለምን አትሆኝም? እሺ በቃ ምናልባት አሁን ከዚህ በላይ ልረብሽ አልፈልግም። ከጓደኛሽ ጋር የተወሰነ ላውራና የምንግባባ ከሆነ ተግባብተን ማለት አንቺ ማስቢበትና ሌላ ቀን ተገናኝተን መሄድ ካስፈለገኝም ብቻዬን እሄዳለሁ። ከእናንተ ጋር መሄድ አልፈልግም። እኔ እንደዛ ማድረግ አልችልም። ከእናንተ ጋር መንቀሳቀስ አልፈልግም። ጭራሽ ብዬ ከእነዚህ ሁሉ ሰው ጋር ልሂድ? ከዚህ ሁሉ ወንድ ጋር ብሬ ልሂድ? እኔ ያለው ማነህ አንተ ሴት ነህ፣ አንተም ከወንድ ነህ። እሺ ጓደኛሽ ትኖራለች። ጓደኛሽ እኔ አንቺ ሆነን እንሄዳለን። ምናልባት ጓደኛሽ ከካሜራ ጀርባ እናደርጋታለን። ግን ይሄ ነገር በአንቺ በሁለቱ ወንድሞችሽ መሀል ያለውን ነገር ይለቅ። ተግባባን? በጣም ይቅርታ ስለተጫንኩሽ። እሺ በይ፣ ግድ የለሽም። ነገ የተሻለ ነገር ይመጣል። ግን አብረን ሳይሆን የምንሄደው እናንተ ለብቻችሁ ከፊት ሂዱ፣ እኔና ጓደኛዬ ከኋላ እንከተላለን። ሴት ሹፌር ፈልጌ በሴት ሹፌር እራሳችን መምጣት እንችላለን። እሺ በቃ አንቺ እንደምትፈልጊ ይሆናል። አመሰግናለሁ። ስለዚህ ተግባብተናል። እሺ ግን አንድ የሚያስማማን ነገር የምኖርበትን ቦታ ተሳስተህ እንዳትነግራቸው። በፍጹም በተአምር እንዲያውቁ። እሺ በፍጹም እንደዛ ማድረግ አንችልም። እኛ ሚስጥርሽን በሙሉ እንጠብቃለን። ኢቭን ለምናገራት ነገር ራሱ ቦታው ላይ ሁሉንም ነገር በሚስጥር ነው የምንይዘው። እሺ ስለዚህ ቃል እገባለሁ። በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከኮኮብ ጋር የነበረን ቆይታ ይሄንን ይመስላል። በመጨረሻም እንግዲህ ተስማምተናል። የሆነ ልክ ያልሆኑ ነገሮች እንዳሉ፣ ልክ ያልሆኑ መስመሮች እንዳሉ፣ የተዛቡ ነገሮች እንዳሉ ተረድተናል። እሷም ጋር የቀሩ ነገሮች አሉ። እንግዲህ ወንድሞቿ ፈልጓት አትፈልጓት የሆነ ክርክር ውስጥ የገቡበት ምክንያት ለኔም አልተዋጠልኝም። እንግዲህ እሷን ይዘን ከነሱ ጋር ምክንያቱም ቤተሰብ ውስጥ እንደዚህ አይነት ነገር የትኛውን ቦታ ይፈጠራል። ለምን ተፈጠረ ለምን አልተፈታም ወደሚለው ነው መግባት ያለብንና እርስ በርስ ተነጋግረው እንዲፈቱትና የሆኑ ድብቅ የሆኑ የሚመስሉ ነገሮችን ለመፍታት ጥረት እናደርጋለን። እንግዲህ ቀጣይ ደግሞ ኮከብን ከወንድሞቿ ጋር አገናኝተን ሁሉንም ነገር ለመፍታት እንሞክራለን። እስከዛው ግን አብራችሁን ቆዩ።